ኢንቴግኒስ ካጀሻ ሲሴ የወንጌል ቱር በክራይስት አርሚ ዓለም አቀፍ ቤተክርስቲያን አዘጋጅነት የአራተኛ ዙር መርሃ ግብር ሊጀመር ጥቂት ቀናቶች ቀሩት። ለሁለተኛ ጊዜ በሚዛን አማን አየር ማረፊያ ከየካቲት 13 እስከ የካቲት 15 ለሶስት ተከታታይ ቀናት አርብ፣ ቅዳሜ፣ እሁድ በ2018 ዓመተ ምህረት ያለፉትን ሶስት ዙሮች በወላይታ እንዲሁም በነቀምትና በአዳማ አበበ ቢቂላ ስቴዲየም የተደረጉት የወንጌል ቱር የቅርብ ትውስታዎቻችን ናቸው። ክራይስት አርሚ ቲቪ ኢትዮጵያ ከክራይስት አርሚ ዓለም አቀፍ ቤተክርስቲያን ጋር የምታደርገው የወንጌል ቱር የ2018 መርሃ ግብር አራተኛውን ዙር ለሁለተኛ ጊዜ በሚዛን አማን ከተማ አዘጋጅታለች። ይህንን ፕሮግራም አስመልክቶ የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለራዕይና ፕሬዝዳንት ህይወት ነብዩ ጩፋ እንዲሁም ከተጋባዥ ዘማሪያን ጋር በመሆን በሚዛን አየር ማረፊያ ትልቅ ክሩሴድ ተዘጋጅቷል። በእነዚህ ሶስት ተከታታይ ቀናቶች የእግዚአብሔር ኃይል ለማዳን ነው እንደሚል መጽሐፍ ቅዱስ ለማዳን የሚገለጠውን የእግዚአብሔርን ኃይል የእግዚአብሔርን ክንድ ለመካፈል ለመታደም ጸጋን ለመካፈል ከያላችሁበት በዚያ ስፍራ እንድትገኙ ተጋብዛችኋል። የፕሮግራሙ አንዱ አካል የሆነው ስፖርት ለጤንነት ወንጌል ለህይወት የተሰኘው መርሃ ግብርም በሚዛን አማን ከተማ በአደባባዮችና በዋና መንገዶች ላይ ይካሄዳል። አርብ ከ8 ሰዓት ጀምሮ ቅዳሜና እሁድ ደግሞ ሙሉ ቀን በሚዛን አየር ማረፊያ ጓደኞቻችሁን ቤተሰቦቻችሁን በመጋበዝ በስፍራው ላይ እንድትገኙ እንዲሁም ዕለተ እሁድ ማለዳ ከ12 ሰዓት ጀምሮ በሚደረገው ወንጌል ለህይወት ስፖርት ለጤንነት በተሰኘው መርሃ ግብር ላይ እንድትገኙ ደግሞ በድጋሚ በክብር ጠርተናችኋል። እንግዲያውስ ምን ይጠብቃሉ? የክራይስት አርሚ ዓለም አቀፍ ቤተክርስቲያንም አክብራ የአክብሮቷን ጥሪ ከየካቲት 13 በሚዛን አማን ከተማ እንገናኝ ትላችኋለች። ሚዛን አማን ከየካቲት 13 እስከ 15 ለሶስት ተከታታይ ቀናት ይህ ፕሮግራም ይደረጋል። እስከዚያ ድረስ የእግዚአብሔር ጸጋና ሰላም በያላችሁበት ይብዛላችሁ። ሚዛን አማን አየር ማረፊያ ኒዲያሜ